ነገ ኢንተርቪው ቢኖረኝ ዛሬ ላይ የማረጋቸውን 3 ነገሮች ልንገራችሁ። ኦኬ መጀመሪያ ጃብ ዲስክሪፕሽኑን በደንብ ሄጄ አነባለሁ። ምንድነው ሃይሪንግ ማናጀሩ የሚፈልገው ኤክስፔሪየንሶች፣ ስራው ምንድነው የማደርገው፣ በስራው ላይ ገብቼ ምንድነው የማደርገው፣ እነሱ ነገሮች ጃብ ዲስክሪፕሽኑ ላይ ይገኛሉ። ፕሪፈርድ ኳሊፊኬሽንስ የሚለው ሴክሽን ጋርም ገብቼ ይሄ ጃብ የሚሰራው ሰው ምን አይነት ኳሊፊኬሽኖች ሃይ ቲር ናቸው የሚሉትን አያለሁ። ከዛ በኋላ ሊስት አደርጋቸውና እኔ ያለኝን አመሳስላለሁ ማለት ነው። እሱ የመጀመሪያው ስቴፕ ነው። እሱን ካረኩ በኋላ ሁለተኛው ስቴፕ ካምፓኒውን ሪሰርች አደርጋለሁ። የካምፓኒ ዌብሳይት ላይ ገብታችሁ ቫሊዩ፣ ካልቸር፣ ሚሽን የሚሉትን ነገሮች በደንብ ማወቅ አለባችሁ። ቢካዝ ኢንተርቪው ሲያደርጓችሁ ከእነሱ ጋር ያገናኛችሁ መናገር አለባችሁ። የመጀመሪያው ስኪላችሁን ያደረጋችሁትን ከካምፓኒው ቫሊዩ፣ ሚሽን፣ ካልቸር ጋር ማገናኘት አለባችሁ። ይሄኛው ቦነስ ስቴፕ ግላስ ዶር ብላይንድስ ላይ ገባና እዚህ ስራ ላይ ምን አይነት እዚህ ካምፓኒ እዚህ ጃብ ታይትል ላይ ምን አይነት ጥያቄዎች ከዚህ በፊት እንደተጠየቁ ስፔሻሊ ብላይንድስ የሚባለው ዌብሳይት ላይ ምን አይነት ጥያቄዎች እንደተጠየቁ እና አያለው። ከዛ ለነሱ ጥያቄዎች መልስ አዘጋጃለሁ። ሶ on top of that, another thing that I would do is I would think about common questions like tell me about yourself, walk me through your resume, what is your weakness, what is your strength. እነዚህ አይነት ጥያቄዎችን ሊስት አደርግና ለነሱም መልስ አዘጋጃለሁ ማለት ነው። Okay, so those are the things that I would do ነገ ኢንተርቪው ይኖረኝ። Hey guys, if you find this helpful, save አድርጉት next time መታችሁ እንድታዩት whenever you guys have an interview, or if you know someone who has an interview soon, share አድርጉት ለነሱ እና ፎሎ ማታረጉኝ ከሆነ follow me. Okay, bye.